መድኃኒት ተብዬዋ ሁሉንም ነገር ደርሳበታለች። የዲያጣ ሲገርመው ደግሞ የህፃኑንም ዲኤንኤ ምርመራ አደርጋለሁ ብላ ጸጉሩን ይዛበታለች። አቶ ደረጀ ይህን ሲሰማ በቃ በሞትኩኝ እያለ ከአምላኩ ጋር እያወራ ነው። ዲያጣ ፍቅረኛዋ እንዳፈቀራት አቢጌል ነገረችላት። ይህን ሲሰማ አቶ ደረጀ ግራ ገባው። ወይዘሮ ማርታ እህቷ በምትነግራን ነገር ተጠራጥራ ሰላምን ለማግኘት ወደ ቤቷ ሄዳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሼር ማድረጋችሁን እንዳትረሱ። የዲያጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የዲያጣ ድራማ ሲጀምር እንደ አጋጣሚ ሆኖ ዲያጣ ሳሎን ላይ ሶፋው ላይ ትተው ነበር ስልኳን ወደ ክላሷ የገባችው እና መድኃኒት እድል ልጠቀም ብላ ሰላም ስትደውል ሰላም የሚለውን ሴቭ አይታ አንስታ አሎ ብላ ዲያጣን በማስመሰል ልታዋራትና ልታውጣጣት ብትሞክርም ከወዲያ ሰላም ግን ድምጽሽ ምን ሆኖ ነው? ዲያጣ አትመስለኝም፣ እስኪ በቴሌግራም ቶሎ በቪዲዮ ደውይልኝ እያለ ስታስቸግራት የምፈልገውን መረጃ ስላላገኘ መድኃኒት ተብዬዋ ዝም ብላ ዘጋች። ቀስ ብዬም ቢሆን እኮ ቆይ በእርግጠኝነት አቢጌል እና ዲያጣ ስለ ሰላምና ስለ አቶ ደረጀ ስለሁሉም ያውቃሉ፣ የሆነ ነገር ያውቃሉ፣ ደብቀው ነው እንጂ ብላ ተጠራጥራ ሰላምን እንዲታገኝና ከእህቷ ጋር ማግኘት እንዳለባትና ስለ ህፃኑም ልጅ አባት ስላልተናገረች እሱንም በአደባባይ መናገር እንዳለባት ማግባባት አለብኝ፣ የሰጡ ጊዜ 3 ቀን ብቻ ነው፣ ከዚህ ከቤት እንዲወጣ አስጠንቅቀውኛል ብላ የሆነ ነገር ማድረግ አለብኝ ብላ አስባለች። በሌላ በኩል አቢጌልና አባቷ ቀይ ላይ ቁጭ ብለው ቤት አዲሱ ቤት ከበፊቱ ቤታቸው ሄደው አዲስ ቤት ገብተዋል። አካባቢው ሁሉ ነገር ከበፊቱ የድሮ ቤታቸው ቢሆንም ትንሽ ቆሸሽ ብሎ እያጸዳ የቤቱ ዘበኛ ቁጭ ብለው አባትና ልጅ የሆደ ወዳቸውን እያወሩ ነው። አባዬ እኔ ውጭ ሀገር መሄድ ይፈልጋለሁ እያልኳችሁ ከለከላችሁኝ። በቃ እኔ እፈልጋለሁ ውጭ ከሁሉም ነገር። ደግሞስ መቼ ነው ለእናት ይሄንን ጉድ የምትነግራት? ዲያጣ እናት እህታችን መሆኗን መቼ ነው የምትነግራት? እኔ እየጨነቀኝ ነው እያለች ለአባቷ መናገር ጀመረች። አባቷም ክፉኛ ተጨንቀዋል። እስኪሁን ዝም በይ፣ ስለዚህ ጉዳይ የሚወራ ነገር አይደለም፣ የሚሰማን ሰው ሊኖር ይችላል፣ ዝም በይ ቢላትም በኋላ ላይ ስለ ዲያጣና ስለ ፍቅረኛው አንስታ ቤት እኮ አንተን ፈርተው ነው እንጂ እናንተን ፈርተው ነው እንጂ በይፋ ያልተናገሩት ዲያጣና ናታ በጣም ይፋቀራሉ። የሚሆነውን ነገር አድርጋችሁ እነዚህ ወጣቶች ናቸው፣ ሌላ ነገር ሳይከሰት መዳር አለባችሁ። በእርግጥ እኔን እወደው ነበረ፣ ግን ደግሞ በቃ አይሆንም፣ እሷና እሱ ከልባቸው ይዋደዳሉ ብላ ሁኔታውንና በመካከላቸው ያለውን ነገር እነሱ ሳይናገሩ አቢጌል ነገረችላቸው። አቶ ደረጀ ይህንን ሲሰማ እውነትሽን ነው ወይ? እንዴት ሳልሰማ እንደ ልጆች ኮትኩ ቤቴ ውስጥ እያበላሁ እያጠጣሁ አብሮኝ እየኖረ ልጄን ያባልጋል ማለት ነው ወይ ብሎ ተቆጣ። በሰዓቱም በኋላ ላይ ወደ ቢሮ ሄዶ ምን እየተፈጠረ እንዳለ እያሰላሰለ መድኃኒት ተብዬዋ ከእህቷ ጋር ሄዳ ከወይዘሮ ማርታ ጋር ሰላም እየተባባሉ እያለ በመሀል እኔ የሆነ የሚያስተሳስራቸው ነገር አለ፣ ሰላም ቤት መሄድ አለብኝ፣ ህፃኑን አፍቆኛል በሚል ሰበብ ለምን አብረሽኛ አትሄጂም ብላ ለምን ከመቼ ወዲህ ነው ደግሞ አንቺ ህፃን ልጅና ጎረቤት ሰው መጠየቅ የፈለግሽው? የሆነማ ነገር ይዝሻለ። ቆይ ዙረሽ ህፃኑ ልጅ ደግሞ የኔ ልጅ ይመስላል ማለት ጀመርሽ። አቢጌልን ዋሃን ዲያጣን ይመስላል ደግሞ ያንቺን ልጅ ይመስላል እያልሽ ዙረሽ ወዴት ልትመጪ ነው? አሁንም ደረጀ በላይሽ ላይ ሴት ይዞብሻል፣ ሌላ ልጅ ወልዶብሻል ልትይኝ ነው እያለች በብስጭት መለሰችላት። እሺ ደግ አላነሳብሽም፣ ብቻ ሰላም ናፍቃኛለች፣ ህፃኑ ልጅ ናፍቆኛል፣ ልክ እንደ ልጄ ነው የማየው፣ ሄደን እንጠይቃትና እንያት። ከዛ በተረፈ ደግሞ ሰላምስ ብትሆን ስለ ልጁ አባት ለምንድን ነው የማትናገረው? አንቺ መውጫ መግቢያው ጎረቤቶች እቤት ያለችው ሰራተኛ ልጅ ወልዲያ ወጣች እየተባለች ከባልሽ መሆኑን ባሽሙር እየነገሩሽ እና እያሸማቀቁሽ እንዴት እሷ ስለ ባሏ ስለ ልጁ አባት ምንነት አትናገርም? እና አሁን ምናልባት ያክስቷ ቤት ውስጥ ካለች እኛ መኪና ውስጥ አስጠርተን ልናናግራት ይገባል። አንቺም ማፋጠጥሽን ቀጥይ፣ ስለዚህ ልትናገር ይገባል ብላ ሰላም ጋር ተገናኝተው ሰላም እየተሸማቀቀ እንግዲህ ወይዘሮ ማርታ እንግዲህ ሰላምዬ ሁሉ ነገር አብቅቷል፣ ስወልድ ይነግራችኋለሁ ብለሽ ነበር ስለ ልጁ አባት። እንደው ወይት ሆኖ ነው ይሄን የመሰለ ልጅ ጥሎ የጠፋው? ወይት ሆኖ ነው? ለምን አልነግሪንም? የልጁስ አባት ማን ነው? ምጥ ሲይዘኝ ስወልድ ነበር ያልሽን አሁን ደግሞ ታርሰሽ ሁሉ ነገር አብቅቷል እያለች እንድትነግራት ጠብቃ ነበር። ግን ደግሞ መድኃኒት ተብዬዋ
ሁሉም ነገር እንዴት አባቱ አይሆንም? ተዛ እናንተ ቤት እየሰራች ልጁ የደረጀ ነው የሚሆነው፣ ለምንድን ነው የምትለምን? ግዴታ መናገር አለባት እያለች ስትሞላፈጥ መድኃኒት ወስዲያ በጥፊ ጠረቀመቻት። ደረጀ በጭራሽ እንደዛ አያደርገኝም፣ በእኔ ላይ ሴት ደርቦ ሌላ ልጅ አይወልድም፣ በተአምር አይሆንም፣ የማይሆን ነገር አፍሽን ዝጊ ብላ ከመኪናው ወርዳ ተናዳ ወደ ቤቷ ሄደች። ወደ ቤቷ ስትሄድ የቤቱ ዘበኛና ሰራተኛይቱ ተጣልተው ስለነበር ተኮራርፈው ስለነበር እሷ ብትናደድም በእህቷ ሁኔታ ግን ደግሞ በዚህ ቤት ውስጥ እየተፈጠረ ያለው ኃላፊነት እኔ ያለብኝ ብላ አስታርቃቸዋለች። ሰላምን ብትሆን እንግዲህ ስለ ህፃኑ አባት ምንነት ሳትናገር ከመድኃኒት ጋር መኪና ውስጥ እያወራች መድኃኒት ተብዬዋ ከህፃኑ ላይ የታቀፈ ይመስላ ጸጉሩን ይዛ እንግዲህ ይሄ ጸጉር የልጅሽ ነው እና ደግሞ የደረጀ ልጅ መሆኑን አውቄያለሁ፣ ደርሼበታለሁ እና የደረጀን ጸጉርና ይሄንን አንድ ላይ አድርጌ ሐኪም ቤት ዲኤንኤ ምርመራ አስመረምረዋለሁ፣ የዛኔ ምን እንደሚወጥሽ እናያለን ብላ አስፈራርታት ከመኪናው እንድትወርድ አድርጋታለች። ይህ ሁሉ ስትሰማ ሰላም ደንግጣ ለአቶ ደረጀ ደውላ የተፈጠረውን ነገር ነገረችው። አቶ ደረጀ ሴትዮ ቤት ልታፈርስ ነው ማለት ነው፣ በቃ እንዲገላት ፈልጋለች ማለት ነው እያለ የሆነ ነገር ማድረግ እንዳለበት ሰላም ካስጠነቀቀችው በኋላ ስልኩን ዘግቶ እየተናደደ ከአምላኩ ጋር ለምን አትወስጂኝም አምላኬ፣ ለምንድን ነው እንደዚህ የምትፈትነኝ፣ ተሰቃየሁ እኮ እያለ እያለቃቀሰ ቢሮ ከሄደ በኋላ በቃ ይሄን ከዚህ ከጉድ የሚያወጣኝ ሊረዳኝ የሚችለው ናታ ብቻ ነው ብሎ ናታን አስጠርቶ ናታም አባዬ እንደዚህ ሲበሳጭ በአይኑ እያየ ምን ልርዳህ አባዬ ሲለው እየተፈጠረ ያለው ነገር እውነት ነው? ዳጣ እናንተ ፍቅረኛሞች ናቸዋል? ደሞስ እንደ ልጆች አሳድጌ አልነበር እንዴ? አብረኸኝ እየበላህ እየጠጣህ በአንድ ቤት ውስጥ እዛ አሳድጌ ልጆችን ታፈልጋለህ? በለሱ ይቆየንና ሁሌ ሌላ ጉዳይ ፈልጌህ ነው ብሎ ሰላምን ይቺ መድኃኒት የያዘችበትን ኬዝና የህፃኑን ምርመራ አካሄድ ያለሁ ብላ ያለችውን እሱን ነገር እንዲያስጥልና ችግሮችን አብሮ እንዲጋፈጥና እንዲረዳው ፈልጓል። ልጁም ምንም ሳያመነታ አባዬ ምንም ችግር የለው እረዳሃለሁ፣ ብቻ አንተ ተረጋጋ ብሎ እንግዲህ መድኃኒትን በየትኛውም አጋጣሚ ሆኖ የትኛውንም ዋጋ ከፍሎ የህፃኑን ጸጉር የዲኤንኤ ምርመራ አሰራዋለሁ ያለችውን ከሻንጣዋ ውስጥ እንደማንም ብሎ አውጥቶ እንዲያመጣለት ጠይቆታል። እሱም እሺ ብሏል። በመጨረሻም ዳጣ እንግዲህ እዚህ ቤት እየተፈጠረ ያለው ነገር ግራ ቢገባትም ግን ደግሞ ስለጠፋው ካሜራ በእጇ ስለገባ አሁን ላይ አስጊ ነገር የለም ብላ ከመድኃኒትም ጋር ሰላም እየተባባለች ቤትም ውስጥ እየተጣሉ ያሉት በተለይ ቤት ሰራተኛዋ ዘበኛው ስለዘጋትና ስለደበራት ስራ መስራት ስላልቻለች አስታርቂ ብላ ስለላከቻት ዘበኛው ጋር ሄዳ የቤቲቱን ሰራተኛ እንግዲህ ስማቸውን ስለማላቅ ነው ሶሪ ችግራቸው ምንድን ነው? ለምንድን ነው ጊዜያችሁን የምታቃጥሉት? አንተ ስለምን ታኮርፋታለህ? ሽማግሌ ልካይ ነው ብላ እንዲታረቁ ነገረችው። በዛውም እንግዲህ ፍቅረኛዋ ናታ መጥቶ ስለሚፈጠረው እዚህ ቤት ውስጥ ስላለው ነገር አንዳንድ ነግሯት አባዬ አሁን ላይ ጭንቀት ላይ እንዳለና ልረዳው እንደነገርኩት እና ደግሞ ይቺ መድኃኒት ተብዬዋ ስለ አባዬና ስለ ህፃኑ ልጅ እንዲረዳው ፈልጓል። ያው የህፃኑ ልጅ እንግዲህ አቶ ደረጀ መሆኑን እንግዲህ ዳጣ አታውቅም እና የአባዬን የሆነ ኬስ ስለያዘችበት ከመድኃኒት ክላስ ልገባ ነው፣ ሌላ ችግር ይፈጠራል ብለሽ እንዳታስቢና ይሄን ብቻ እንዲታውቂ ነው፣ ሌላ ጥያቄ እንዳትጠይቂ ብሎ ዳጣን አሳምኖ እንግዲህ ናታ ከዚች ከመድኃኒት ተብዬዋ ጋር ወደ ክላሷ ሂዶ ያው እንግዲህ አማሎም ይሁን ሻንጣዋን ቀምቶም ይሁን ብቻ መድኃኒት አልቆም ይሁን የህፃኑን የጸጉር የዲኤንኤ ያስመረምረዋለሁ ያለችውን ለመቀበል እየታገለ ሲል ድራማው ያልቃል። ውድ ቤተሰቦችዬ ኧረ ይበቃል። በጣም ተፈታተን ይሄ ድራማ ግን ደረጀ መጨነቁ ይብቃ። ወይዘሮ ማርታም እንግዲህ ከዚህ በላይ ይበቃታል። ጉዷን ትስማ። አላስ የሚፈጠረው ይፈጠር፣ ፍርጥርጥ ብሎ ሁሉ ነገር ይፋ ይውጣ እንላለን። ውድ ቤተሰቦችዬ የዳጣ ድራማ ይህን ይመስል ነበር። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ፣ ቻው።